ጀግና ነው ትፈልጊያለሽ? ህይወትሽ ቀላል ሆኖ ማየት ትፈልጊያለሽ? የውስጥሽን ኃይል መጠቀም ትፈልጊያለሽ? እንግዲያውስ ይህን ቪዲዮ እስከ መጨረሻው ድረስ እዩ። ምርጥ ህይወትን ለመኖር ጀግና ለመሆን ማድረግ ያለብሽን 15 ወሳኝ ምስጢሮችን ያካፍልሽ ነው። እንደ ሁልጊዜው ቪዲዮውን ላይክ በማድረግ እንጀምር። ፈጣሪሽን አስቀድሚ። ከፈጣሪሽ ርቀሽ መቼም ደስተኛ አትሆኚም። በችግርሽም ሆነ በደስታሽ ጊዜ ወደ ፈጣሪሽ ሩጪ። ከፈጣሪው ጋር ሆኖ ያፈረ ሰው የለም። ህልምሽን ተከተይ። ህልምሽን ለማሳካት ትክክለኛውን ጊዜ መጠበቅ አቁሚ። አሁኑኑ የመጀመሪያ እርምጃሽን ውሰጂ። ላመንሽበት ነገር ቁሚ። ላመንሽበት ነገር ቁሚ። ለትክክለኛው ነገር ለመቆም በፍጹም አትፍሪ። በይሉኝታ ያላመንሽበትን ነገር አታድርጊ። ራስሽን ቻይ። ራስን መቻል ወሳኝ ነገር ነው። የሌሎችን እጅ ማየት ሳያስፈልግሽ የሚያስፈልግሽን ነገሮች በራስሽ አድርጊ። የመረጡሽን ሰዎች ምረጪ። የመረጡሽ ሰዎች ያንቺን ዋጋ ያውቃሉ። እስከ መቼ ለአንቺ ዋጋ የሌላቸውን ሰዎች ትለምኛለሽ? በሚያከብሩሽ በሚወዱሽ እና ከሚያሳድጉሽ ሰዎች ጋር ሁኚ። ደግ ልብ ይኑርሽ። ደግነት መጨረሻው ያማረ ነው። ምንም ቢሆን ከክፋት ደግነት ሳይሻል አይቀርም። ለፈተና እጅ አትስጪ። ህይወት ከባድ ነች፣ ግን አንቺ የበለጠ ከባድ ነሽ። ምንም ቢሆን ወደፊት መግፋትሽን ቀጥይ፣ ምክንያቱም ፈጣሪ የሚወደውን ሰው ነው የሚፈትነው። መጀመሪያ ራስሽን ውደጂ። ራስን መውደድ ራስ ወዳድነት አይደለም፣ አስፈላጊ ነው። በደግነት በጥንቃቄና በአክብሮት ራስሽን ያዢ። ራሱን የሚወድ ሰው ነው ሌሎችን በአግባቡ መውደድ የሚችለው። ገንዘብሽን በአግባቡ ተጠቀሚ። ገንዘብሽን ተቆጣጠሪ። የወደፊት ህይወትሽን ብሩህ ለማድረግ ገንዘብሽን በአግባቡ ተጠቀሚ። ሁሉንም ሰው ለማስደሰት ማሰብ አቁሚ። ሁሉንም ሰው ማስደሰት አይቻልም። ራስሽን ሁኚ። ራስሽን ስትሆኚ ትክክለኛ ሰዎች ያከብሩሻል። ሪስክ መውሰድ አትፍሪ። ስኬት የሚመጣው ከምቾት ቀጠና ስትወጪ ብቻ ነው። አዳዲስ ነገሮችን መሞከር አትፍሪ። በህይወትሽ ሁሌም ተደሰቺ። ህይወት አጭር ናት። መደሰት እየቻልሽ በሀዘን አታሳልፊ። ተዝናኚ። ትውስታዎቹን ፍጠሪ። ለተሰጠሽ አዲስ ቀን አመስግኚ። መቼም ቢሆን ተስፋ አትቁረጪ። ምንም ቢፈጠር ቀጥይ። አንቺ ጠንካራ ነሽ፣ ብቁ ነሽ። አንቺ የራስሽ ህይወት ጀግና ነሽ። እነዛ የማይነጉ የሚመስሉ ሌሊቶች ነግተዋል። መቼም ቢሆን ተስፋ አትቁረጪ። እግዚአብሔርን ይዘሽ መቼም አታፍሪም። በራስሽ ተማመኚ። አንቺ በራስሽ ካልተማመንሽ ማንም በአንቺ አይተማመንም። የመጀመሪያው እርምጃ በራስ መተማመን ነው። እውነተኛ ኑሮ የምትኖሪው በራስሽን ስትጋፈጪ ብቻ ነው። ራስሽን ከተጋፈጥሽ አንቺም ማቆም ከባድ ይሆናል። እነዚህን ነጥቦች በአግባቡና በስነ ስርዓት በመተግበር ጀግና መሆን ይቻላል። ጀግንነት የምርጫ ውጤት ነው። ቪዲዮውን እስከ መጨረሻው ድረስ ውዶቼ፣ እንደ ሁልጊዜው ቪዲዮውን ላይክ በማድረግ እንጀምር። አንድ አባባል አለ፣ ፈጣሪ ሲወድሽ ሴጣንም ይወድሻል። በዚች ምድር ስትኖሪ ብዙ ፈተናዎች ሊገጥሙሽ ይችላሉ። አንዳንዴ ደግሞ ይባስ ብሎ አለኝ ያልሻቸውን ነገሮች ባላሰብሻቸው መንገድ ልታጫቸው ትችያለሽ። በዚህ ዓለም ላይ መኖር ችግሙ ይጠፋሻል። አንዱን ፈተና አለፍኩ ስትይ ሌላ ፈተና ይገጥምሻል። አሉኝ ያልሻቸው ወዳጆችሽም ዘመዶችሽም ይቀየሩብሻል፣ ያገሉሻል። አንቺ ምንም እንደማትረቢ ይነግሩሻል። ምንም ተስፋ የለሽም ይሉሻል። ከእነሱ ጋር እንድትሆኝ አይፈልጉም። በዚህ ሰዓት አንቺ ምንም ተስፋ እንደሌለሽ፣ ምንም ጥሩ ነገር እንደማይገባሽ ታስቢያለሽ። ሁሉም ነገር ይጨልምብሻል። ምንም ተስፋ አይታይሽም። ምን ነው ፈጣሪ፣ ይሄ ሁሉ ፈተና ለእኔ አይገባኝም ትያለሽ። እውነታው ግን እየሆነ ያለው ፈጣሪ የሚገርም ህይወት እየጻፈልሽ ነው። ፈጣሪ የሚወደውን ይፈትናል። አንቺም ፈጣሪ ስለሚወድሽ ነው መከራው ይበዛብሽ። ፈጣሪ ሲወድሽ ሴጣንም ይወድሻል እንደሚባለው ለዚህ ነው ሴጣንም ህይወትሽን ሊያጨልምብሽ የሚነሳው። ፈጣሪ የጻፈልሽን ገራሚ ወደፊት ህይወትሽን እንዳታይ የሚያደርግሽ። ተስፋ መቁረጥ ስሜት ሲሰማሽ እነዚህ ነጥቦች አስታውሺ። ሁሌም ጸሎት አድርጊ። በጸሎት የማይፈታ ችግር የለም። ፈጣሪን ይዞ ያፈረ ሰው የለም። ጸሎት ከፈጣሪ ጋር የምትገናኝበት መንገድ ነው። ምንም ያህል ፈተናው ቢበዛብሽ፣ ሁሉም ነገር ጨልሞ ቢታይሽም ጸሎት ከማድረግ ወደኋላ አትበይ። ያንን ድምፅ አትስሚው። ያ ድምፅ አይምሮሽ ውስጥ ያለው ምንም እንደማትረቢ የሚነግርሽ፣ ሁሌም መጥፎ ነገር እንድታደርጊ የሚገፋፋሽን ድምፅ አትስሚው። ያ ድምፅ የሴጣን እንደሆነ ወቂ። ሁሉም ነገር እንደሚያልፍ አስታውሺ። በዚች ምድር የማያልፍ ነገር የለም። መከራውም፣ ፈተናውም፣ ደስታውም፣ ሀዘኑም፣ ስቃዩም ያልፋል። አሁን ያለሽበት ፈተና፣ ስቃይ፣ መከራ ሁሉም አልፈው ቁጭ ብለሽ የምታወሪበት ጊዜ እንደሚመጣ አስታውሺ። ህይወት የምትጣፍጠው ፈተና ሲኖራት ነው። ሁሉም ነገሮች አልጋ በአልጋ ከሆነልሽ ህይወት አሰልቺ ትሆናለች።
የአንቺን ጥንካሬ የሚፈትን ፈተናዎች መኖራቸው እንደ ሰው የማደግ አንዱ አካል ናቸው። ስለዚህ ምንም አይነት ፈተና ሲገጥመሽ በፈጣሪ እርዳታ እንደምታልፊ ወቂ። ስለ ሰው አስተያየት ቦታ አትስጪ። ፈጣሪሽን የሚያስከፋ ነገር አታድርጊ እንጂ ሰው ምን አለኝ እያልሽ ራስሽን አታጨናንቂ። የሰው ልጅ እንደሆነ የፈለግሽው ነገር ብታደርጊም ስለ አንቺ ከማውራት ወደኋላ አይልም። መቼም ቢሆን ደግነትሽና ንጹህ ልብሽን አትቀይሪው። ምንም በዙሪያሽ በክፉ ሰዎች ብትከበቢም ደግነትሽና ንጹህ ልብሽን አትቀይሪው። ክፋትን በክፋት አትመልሺ። ምንጊዜም ቢሆን ከክፋት ደግነት ይሻላል። ውስጣዊ ኃይልሽን መጠቀም አትርሺ። ማንኛውም የምድራችን ፈተና ከውስጣዊ ጉልበትሽ በታች ናቸው። እደግመዋለሁ፣ ማንኛውም የምድራችን ፈተና ከውስጣዊ ጉልበትሽ በታች ናቸው። በውስጥሽ ፈጣሪ የሚገርም ኃይል ሰጥቶሻል። እሱን ኃይል መጠቀም ካወቅሽበት የትኛውንም የምድር ፈተናዎች ማለፍ ትችያለሽ። ህይወት ብዙ ጊዜ የሚከብዱ መሰናክሎችን ትሰጥሻለች። ነገር ግን አስታውሺ፣ መቼም ብቻሽን አይደለሽም። እግዚአብሔር ከጎንሽ ሆኖ በጣም ጨለማ ጊዜዎችን እንኳን ወደ እድገት እድሎች ሊለውጥ ይችላል። ፈጣሪ አቅምሽን ያውቃል። ምን ያህል ጠንካራ እንደሆንሽ ያውቃል። የትኛውም የምድራችን ፈተናን እንደምታልፊ ያውቃል። ምንም ፈተናው ቢበዛብሽ መቼም ተስፋ አትቁረጪ። ሁሌም ቢሆን ፈጣሪን አስቀድሚ። ፈጣሪ ሲወድሽ ሰይጣንም ይወድሻል። ይሄን መቼም አትርሺ። እነዛን አትችይም አትረቢም የሚሉ ድምፆችን አትስሚ። እነሱ ድምፆች የሰይጣን መሆናቸውን አስታውሺ። ፈተና ሲበዛብሽ በራስሽ ላይ እምነት ከሌለሽ በህይወት ሩጫ 2 ጊዜ ተሸንፈሻል። በራስ መተማመን ካለሽ ግን ከመጀመርሽም በፊት አሸንፈሻል ይላል ማርከስ ቱሊየስ። እንደ ሁልጊዜው ቪዲዮ ላይክ በማድረግ እንጀምር። እስከ ዛሬ ድረስ በራስ መተማመን ስለሌለሽ ብቻ ያመለጡሽን እድሎች አስቢያቸው፣ ምን ያህል እንደሚቆጩ። በተቃራኒው ደግሞ በራስ መተማመን ቢኖርሽ ምን ያህል ስኬታማና ደስተኛ ህይወት እንደምትኖር ያስቢው። ፍርሃት ውስጥ ሆኖ መኖር አይገባሽም። ፍርሃትሽን ለአንዴና ለመጨረሻ ጊዜ መሰናበት ከፈለግሽ ይህም ቪዲዮ እስከ መጨረሻው ድረስ እዩ። በራስ መተማመን ማለት ከአንቺ ጋር የተወለደ ነገር ማለት አይደለም፣ ወይንም ለተወሰኑ ሰዎች ብቻም የተሰጠ ስጦታ አይደለም። በጊዜ ሂደት መገንባትና ማጠናከር የምትችይው ክህሎት ወይንም ችሎታ ነው። በራስ መተማመን ማለት ስለ ችሎታሽና ስለ ራስሽ ጥሩ አመለካከት ሲኖርሽ ማለት ነው። በራስ መተማመን እንዳይኖርሽ የሚያደርጉ መንስኤዎች በልጅነትሽ የተነገሩሽ አሉታዊ ነገሮች፣ ሰው ምን ይለኛል ብሎ ማሰብ፣ ራስን አለማወቅ፣ ከራስሽ ድክመት መሸሽ፣ እርምጃ አለመውሰድ። በልጅነትሽ የተነገሩሽ አሉታዊ ነገሮች በልጅነትሽ አትረቢም፣ ምንም አይገባሽም እየተባልሽ ካደግሽ ትልቅ ሰውም ሆነሽ እነዚህ በልጅነትሽ የተነገሩሽ ነገሮች ቀጥተኛ ተጽዕኖን ሊያሳድሩብሽ ይችላሉ። ስለዚህ ውስጥሽ ካለችው ሕፃን ልጅ ጋር ሰላም መፍጠር ዋነኛው መፍትሄ ነው። በልጅነትሽ የተነገሩሽ ነገሮች አንቺን እንደማይገልጹና አንቺ ፍቅርና እንክብካቤ እንደሚገባሽ ውስጥሽ ላለችው ሕፃን ንገሪያት። እምቢ ማለትን ልመጂ። እስከ ዛሬ በይሉኝታ ሳታምኝበት እሺ ያልሻቸው ነገሮች ዋጋ ሲያስከፍሉሽ አይተሻል። ስለዚህ ከእንግዲህ እምቢ ማለትን ልመጂ። አንቺን ማሳነስና ምንም ነገር እንደማይገባሽ እንዲሰማሽ ከሚያደርጉ ሰዎች ጋር ያለሽን ግንኙነት አቋርጪ። ሰው ምን ይለኛል ብለሽ ማሰብ አቁሚ። ሰው ምን ይለኛል ብለሽ ማሰብ አቁሚ። ሰው ምን ይለኛል ብለሽ እየተጨነቅሽ ከሆነ መቼም በራስ መተማመን አይኖርሽም። ምክንያቱም አንቺ የፈለግሽው ነገር ብታደርጊም ሰው የሚለውን ነገር አያጣም። እውነተኛ በራስ መተማመን የሚመጣው ሰው ምን ይለኛል ብለሽ መጨነቅ ያቆምሽ ቀን ነው። ራስሽን ማወቅ፣ ማን እንደሆንሽ፣ ምን እንደምትወጂ እና በህይወት ውስጥ የምትፈልጊውን ነገር ማወቅ። ደስ የሚያሰኝሽ ነገር ምንድን ነው? ጥንካሬዎችሽስ ምንድን ናቸው? ልዩ የሚያደርግሽ ነገር ምንድን ነው? ቀላል ጥያቄ ይመስላሉ አይደል? ግን እነዚህን ጥያቄዎች ራስሽን ጠይቀሽ ታውቂያለሽ? ከራስሽ ጋር ለማውራት በቀን ምን ያህል ጊዜ ትወስጃለሽ? ዓላማሽና ግቦችሽ ላይ ለማሰላሰል በየቀኑ 10 ደቂቃ መውሰድ የአስተሳሰብ ለውጥ እንደሚያመጣ ታውቂያለሽ? በውስጥሽ ያለውን ማንነት ስታውቂ የማንም አስተያየት አንቺ ላይ ኃይል ወይንም ተጽዕኖ የለውም። እናም እውነተኛ በራስ መተማመን የሚጀምረው እዚህ ጋር ነው። የራስሽን ዋጋ መረዳት፣ እስከነ ድክመትሽ ራስሽን መቀበል። ሴቶች ብዙውን ጊዜ ጠንካራ ተቺዎች ናቸው። በትናንሽ ስህተቶች ራሳቸው ላይ ጠንከር ያሉ ትችቶችን ይሰነዝራሉ እና በቂ እንዳልሆኑ ያስባሉ። እውነታው ግን እውነተኛ በራስ መተማመን ፍጹም ወይንም ፐርፌክት በመሆን አይመጣም።
ፍጹም ባለመሆንና የጎደለሽም ነገር ቢኖር ከነጉድለትሽ ራስሽን ከመውደድ የሚመጣ ነው። ለምትወጃት ጓደኛሽ አሉታዊ ወይም መጥፎ ነገር አትያትም አይደል? ስለ ራስሽም መጥፎ ሀሳቦችን መናገር አቁሚ። አዎንታዊ ወይንም ጥሩ ሀሳቦች ከራስሽ ጋር ማውራትን መለማመድ ጀምሪ። ሁልጊዜ አፍራሽ አስተሳሰብ ወደ አእምሮሽ በገባ ቁጥር በጥሩና በሚያበረታታ ሀሳብ ተኪው። እኔ በቂ ነኝ፣ ብቁ ነኝ፣ የምችለውን ሁሉ እያደረግኩ ነው እና ያ በቂ ነው። ይህ ቀላል ለውጥ ለራስሽ ያለሽን አመለካከት በእጅጉ ሊለውጠው ይችላል። ከጊዜ በኋላ እውነተኛ በራስ መተማመን ስሜት ለመፍጠር ይረዳሻል። እርምጃ መውሰድ። ትክክለኛውን ጊዜ በመጠበቅ በራስ መተማመን አይመጣም። ነገሩ ምንም ያህል ቢያስፈራም እየፈራሽም ቢሆን ያን ነገር ማድረግ ስትጀምሪ ነው እውነተኛ በራስ መተማመን የሚመጣው። ዝግጁ ሆንሽም አልሆንሽም እርምጃ ስትወስጂ በምትፈሪበት ጊዜም እንኳን አቅም እንዳለሽ ለራስሽ ታረጋግጫለሽ። ብዙ ባደረግሽ ቁጥር በራስ መተማመን መንፈስሽ ይጨምራል። ከምቾት ቀጠና መውጣት ሁልጊዜ ቀላል እንዳልሆነ አውቃለሁ። እውነታው ግን ምንም ያህል ትንሽ ቢሆን በራስ መተማመን የሚገነባው አንቺ በምትወስጃቸው ትናንሽ እርምጃዎች ነው። ፍራቻሽን ስትገፊ የሚመጣብሽን ማንኛውንም ነገር መቋቋም እንደምትችይ ለራስሽ ታስታውሻለሽ። እንደ ሴት በራስ መተማመንን ማሳደግ ጊዜን፣ ትዕግስትንና ራስን መውደድ የሚጠይቅ ጉዞ ነው። አስታውሺ፣ በራስ መተማመን ማለት ፍጹም ሰው መሆን ማለት አይደለም። በራስ መተማመን ማለት ፈተናዎችን ለማሸነፍና ለማደግ ችሎታ እንዳለሽ ማወቅ ነው። በአንቺ ውስጥ የምትፈልጊው ነገር ሁሉ አለሽ። ራስሽ ማመንና የመጀመሪያውን እርምጃ መውሰድ ብቻ ያስፈልግሻል። እውነተኛ በራስ መተማመን ማምጣት ሂደት ነው፣ ግን እመኚኝ ታመጪዋለሽ። በቀጣይ ቪዲዮ እስክንገናኝ ድረስ አስታውሺ፣ ኃያል እንደሆንሽ፣ ብቁ እንደሆንሽ፣ ማድረግ እንደምትችይ፣ ማቆም እንደሌለብሽ